ተመልካቾቻችን ሰይዶ ረባቦ ያለበትን ሁኔታ በቪዲዮ አሳውቆናል። ቪዲዮውን እስኪ እንመልከተው። እንዲሁም ደግሞ ሙኒትንና ወርቁ አይተነውን ሲያመሰግን ሰምተነዋል። በ500,000 በኢትዮጵያ ብር ወይም ደግሞ በ10,000 ድርሃም ነው የበረርኩ እያለም ሲል ተደምጧል። እስኪ እንመልከተው ቪዲዮውን። እውነት ለመናገር ሙኒት እህት አለኝ በቃ እህት ያልሞተችም እንድል ነው ያደረገች። ከሁሉም በሆነ ታይም ስልኬ ዝግ ሆኖ ሳገኛት የልቧን ትርታ የሰውነቷን መንቀጥቀጥ ሳይ እውነትም የኔ እህት ትዝ አለችኝ እና ሙኒት አመሰግናለሁ። ይሄ ብቻ አይደለም፣ ቢሮ አይደን ተቀምጠን ትኬት ስናፈላልግ ልጅቷ ደውላ ቢዝነስ ክላስ ነው 10,000 ድርሃም አሉ ሲሏት ቁረጮ አለቻት። የዛን ጊዜ እኔ ሰውነቴ ውርር ነው ያደረገኝ። ለምን ትውውቅ የለን ኮንታት የለን እንደ አንድ ቀን እንኳን በአካል አልተገናኘን እና እንደዚህ ስታደርግ በጣም ነው ስሜታዊ የሆንኩት። አመሰግናለሁ። እነ ጆከርም ደግሞ ባሉበት ሆነው መሄድበትን ቦታ ሲያምቻቹልኝ ነበር በሐሳባቸው በገንዘባቸው። እነ ማሜ ባለከይዘራ ወንድሜ ከአንዱ ቦታ አንዱ ቦታ ይዞኝ እየዞረ በሐሳቡም በገንዘቡም እነ ሚካማራው እነ መኩፋኖ ስፍር ቁጥር በስም ጠርቼ የማልዘልቃቸው እህት ወንድሞቼ ከጎኔ ቆመው ለኔ ሲያስቡ ሲጨነቁ ነበር። በጣም አድርጌ አመሰግናለሁኝ። እነ መክያና እነ ቃል ደብረ ወርቅ ደግሞ ቤት ድረስ መጥተው ከዛ አጅበው ኤርፖርት ድረስ እያጽናኑ አይዞ ብለው አመሰግናለሁኝ። ከዛ በኋላ ደግሞ ሌላው ሰርፕራይዝ ጋሽ ወርቁ አይተነው ሂደ በምትኖርበት ቦታ ላይ አጥናና የራስን ቢዝነስ የምትሰራበት ገንዘብ እሰጣለሁ ብለው ቃል ገብተውልኛል። እንግዲህ የምኖርበትን ቋሚ ቦታያን ካምቻቸው በኋላ በራሴ የምሰራበት የራሴን ቢዝነስ የማንቀሳቀስበት ገንዘብ ድጋፍ እናደርግልሃለን ብለውኛል። ጋሽ ወርቁ በየችግር ጊዜ የሚገኙ በጣም ምርጥ የአማራነት ስሜት ያላቸው በጣም ጥሩ ሰው ናቸው። እኔ ብቻ ደም ተዛቀደም አይታችኋል። ለታኩርም ለማይታወቁ ለብዙ ወገኖቻቸው በከፍተኛ ነገር ድጋፍ የሚያደርጉ ናቸው። እኔንም አጽናንተው አብሽር ብለው በተረጋጋህበት ሀገር ላይ እንትን አድርገህ የሚበቃህን ያክል እንትን አድርገህ ቢዝነስ የምትከፍትበት ገንዘብ ከኔ አለ ብለውኛል። በጣም አድርጌ አመሰግናለሁ። በእኔ ጉዳይ የተሳተፋችሁ በሙሉ ፈጣሪ ጨምሮ። መልካም እንግዲህ እንደሰማችሁት ነው የቲክቶክ ቤተሰቦች፣ እንዲሁም ደግሞ ቤተሰብ ያልሆናችሁ አካውንቱን ፎሎ በማድረግ የቲክቶክ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። መልካም ጊዜ ይሁንላችሁ። ወንድማችን ሰይዶ ረባቦ ከነበረበት ሀገር እንዲባረር ተደርጓል። ህግ አካል እንዴት እንደው ህጉንም አላውቅም። ወላሂ የቀለድኳል። ምናልባት ይሄ ቀልድ ከመሰላችሁ እዛ ሀገር ለሚኖሩ ለነ ምናምንም ከነበረበት ሀገር ሙሉ በሙሉ ተባሯል። ያለው ነገር ይሄ ነው ማለት ኢትዮዬ፣ እውነቴን ነው ወላሂ በነበረበት ሀገር ተቀጥሮ ነው የሚሰራ። ኢትዮጵያ እንግዲህ ከሳውዲ ገብቶ ኢትዮጵያ ሁሉ ታስሮ ስንት ነገር ሆኖ ወደ ዱባይ ለስራ ሄዶ ነበር። ከዛም ያለው ነገር እንግዲህ ለእህቱ ነው ድምጽ እየሆነ የነበረው። ለእህቱ እንግዲህ ምክንያቱ ይሄ ነው፣ ሌላ ምክንያት የለም። በነበረበት ጊዜ በጣም ያሳዝናል። ያው እንደ አማራ ባለንበት በቁማችን እኛም ተደብቀን እንሳደዳለን። በየሀገሩ በቁምም ያለነው እንደዚህ እየሆን እንኖራለን። ሰይዶ ረባቦ ተባሯል ካለበት ሀገር ከስራው የነበረበት ሀገር ላይ ያው ብዙ ችግር አሳልፎ ነው ከዛም የመጣ። ጠይቁት። እሱን የምትግባቡ ወንድሞቹ እህቶቹ ጠይቁት፣ በውስጥ አይዞ በሉት። በጣም ያሳዝናል። በቅርብ ጊዜ እህቱም አልፋለች፣ እህቱም ሙታለች። ነገሮች በጣም ይደጋገማሉ፣ በጣም ይበዛሉ። ምንም ይሄ የሚደበቅ ነገር ስላልሆነ ነገ ይፋ የሚወጣ ምንም ሁሌ እኛ እየተደበቀ እንዳትናገሩ እልል የምትላለ ምን ደስ ይበላችሁ፣ ምን ችግር አለው? አይደለም በህይወት መባረር ቀርቶ ምን እኛ አደባባይ ላይ እኮ እየተገደልን እኮ ነው።
አደባባይ ላይ እህታችንም ባለችበት ደረጃ ነው። ምድርም ላይ ይሄ ሁሉ ጣጣ፣ ይሄ ሁሉ መከራ፣ ይሄ ሁሉ ትንፋሽ፣ ይሄ ሁሉ በየሄድንበት በማንኛውም ሀገር ላይ የምንሳደድ በአማራነታችን በምንም አይነት ነገር አይደለም። ያ ምንድን ነው? እውነታዊ ነው። እኛ ደብቀን የምናደርስ እህት ወንድሞቹ እዚህ ጋር ምናልባት እንኳን ደስ አላችሁ ስንገደል ምልል እያላችሁ ትፖስታላችሁ አይደል? አይደለም በህይወት መባረር ከአንድ ሀገር መባረር ቀርቶ ስንገደል ምልል ትላላችሁ። ችግር የለውም፣ እሱ የጊዜ ጉዳይ ነው። መባረር ቀርቶ ሞት አለ፣ ትረሸናለህ፣ ብዙ ነገር አለ። ግን አንድ ሴዶ ረባቦ ጉዳዩን ያቆመዋል አይደለም። ሚሊዮን ሴዶ ረባቦዎች አለን፣ ሚሊዮኖች አለን። እኛ ለሚሊዮን የምበቃዋለሁ። እኔ የሀናን ጉዳይ አናቆመው። ሀና በህይወት አለች፣ የፈለጋችሁትን ልትሰሩ